እንግዲህ ነው ሀምራን ገብታ ከዚህ ቤት ውጪ ስትባል እንግዲህ ከዚህ ቤት እኔ በሰላም አልወጣም ልጄ ጎዳና ላይ እንድወድቅ ፈልጋችሁ ነው ወይ? ስለዚህ እዚህ ቤት እኖራለሁ ስትል ቤት ይከራይልሻል። ልጅ እስከምትወልጂ ድረስ ቤት እንከራይልሻለን፣ እዛ መኖር ትችላለሽ እንጂ እዚህ ቤት መኖር አትችይም ብሎ እንግዲህ ከቤት ሲያባረሯት እንግዲህ እኔ ይቺን ልጅ እዚህ በሰላም ትቼ አልወጣም እንግዲህ ብላ ኑሃሚን ስታያት ሁሉም ነገር ዘርግፈዋለች ማለት ነው። በዛ ላይ ደግሞ አላማውን እዛ ነበር የመጣችው የኑሃሚን ጉድ ዘርግፌ ነው እንጂ ከዚህ ቤት ቦጣ ራሱ ዝም ብዬ አልወጣም እያለች ነበረ። ልክ እንዳለችው እንግዲህ አባቷና ኑሃሚን ወደ ሳሎን ሲመጡ የኑሃሚን ጉድ ዘርግፈዋለች ማለት ነው። ከማንነቱ ያልታወቀ የሁለት ወር ጽንስ በወዷ ይዛለች ብላ እንግዲህ ሁሉም ነገር ዘርግፈዋለች ማለት ነው። በዛ ላይ ደግሞ ልጁ የማን እንደሆነ አይታወቅም። ግን እኔ አውቃለሁ የማን እንደሆነ የኤርሚያስ ነው ብላ ለአባቷ ስትናገር እንግዲህ አባትየው ራሱን መቆጣጠር አቅቶ ራሱ ስቶ ነበርና ከነቃ በኋላ ኑሃሚን ሲያገኛት ከዚህ በኋላ ልጅ አይደለሽም እንደ አንቺ እርኩስ የሆነች ባልጌ የሆነች ልጅ የለኝም ጥሩ ልጅ አለችኝ ብዬ አፌን ሞልቼ ሳውራ ለካ አንቺ ስታዋርጂኝ ነበር፣ አንገቴን አስደፋሽኝ፣ በቁም የገደልሽኝ ብሎ እንግዲህ ኑሃሚን ላይ ሲጮባት ነበረ። አዎ እንደዚህ አልጠበቀም ነበረ። ልጄ ስነ ስርዓት አላት ማንንም አታውቅም ብሎ ነበረ ለአቶ ሌኩም ሲያወራ የነበረው ማለት ነው። አቶ ሌኩም ደግሞ ስነ ስርዓት አላት ማንንም አታውቅም ልጅቷ ከቤት ወጥታ አታውቅም ብሎ ነበር ለልጁ ሲመኝ የነበረው ማለት ነው። አሁን ደግሞ እርጉዝ ናት፣ ምንም መደረግ አይቻልም ማለት ነው። እርጉዝ ሴት ደግሞ መቼም ሁለቱም ደግሞ የልጅ አላቸው። ስለዚህ አንድ ላይ ሊሆኑ አይችሉም ማለት ነው ናሆሚና ኑሃሚን እና ኤርሚያስ እንግዲህ በዚህ ነገር ቢከፋውም ደስ በሌላ ጎን ደስ ብሎታል። እሱም ከስራ ተባሯል፣ እሷም ከዛ ቤት ልትወጣ ነው። ኑሃሚን እንግዲህ አባትየው እንዳንቺ እርኩስ ልጅ የለኝም ብሎ ሲጨውባት የማን ህይወት ተበላሽቶ የማን ህይወት ይቀራል ብላ እንግዲህ ሁሉም ነገር ሄዳ ዘርግፈዋለች ማለት ነው። ኤርሚያስ የእሷ ፍቅረኛ ነበረ። ከናሆሚን ገንዘብ እየተቀበለች ለእሷ ስትሰጥ ነበር። እሱ ደግሞ ከእሷ እየተቀበለ እኔና አባቴ ሲንከባከበን ነበረ። በፍቅር ይዞኝ በፍቅር አታለኝ ነበር እዚህ ነገር ውስጥ እንድገባ ያደረገኝ። ስለዚህ በዚህ ታሪክ ውስጥ ደግሞ በጣም የተጎዱ ሰዎች ቢኖሩ እኔና ናሆሚን ነን። እናንተ ምንም የተጎዳችሁት ነገር የለም፣ ምክንያቱም እያወቃችሁ ነበር ስታሰቃዩ እኔ ነበረው ብላ እንግዲህ ሁሉም ነገር ዘርግፈዋለች ማለት ነው። ናሆሚን ደግሞ ይሄን ነገር ሲሰማ ሀምራንን ልብሷን ጠቅልሎ ልክ እንደመጣች ሻንጧን አሸክሞ ከቤት አባሯታል ማለት ነው። ኤርሚያስም ከስራ ተባሯል። ከዚህ በኋላ እዚህ ግቢ እንዳትመጣ ተብሏል። ምክንያቱም በፊትም ስራ ፈልጎ ሳይሆን ኑሃሚን ፈልጎ ነበር እዛ ቤት የገባው። ኑሃሚን ከዛ ቤት ከወጣች እሱም ይወጣል ማለት ነው። ስለዚህ ተመልሶ ሄዶ ሚስቴ ፈልጌ ነው የልጄን እናት ፈልጌ ነው ብሎ እንግዲህ ከአቶ ማን ነበር ከናሆሚን አባት ጋርና ወይዘሮ ዝናሽ ጋር እንግዲህ ሲከራከር ነበረ። ኑሃሚን እንግዲህ ከዚህ በኋላ እሱን አላውቀውም የልጄ አባት መቼም ሊሆንም አይችልም ብላ ስትናገር ነበረ። ያው ግዴታ ነው ከዚህ በኋላ ልጁ ካልወረደ በስተቀር ዞሮ አንድ ላይ መሆናቸው አይቀርም። አባትየው ይቅርላታል ብዬ አስባለሁ። ግን የናሆሚን አባት በጣም የሚገርም ሰው የተረጋጋ ሰው ነው። ተረጋግቶ ነበር ሲሰማት የነበረው። አንዳንዴ ይፈጠራል ነበር ያለው ማለት ነው። አባትየው ራሱ ተናዶ እንደሱ አይነት ልጅ የለኝም ስል አንዳንዴ ይፈጠራል፣ ህጻናቶች ናቸው ሊሳሳቱ ይችላሉ፣ ወጣቶች ናቸው ብሎ አባትየውን ራሱ ሲያረጋጋው ነበርና በዚህ አጋጣሚ እንደዚህ አይነት ጥሩ መልካም ሰዎችም አሉ። በጣም አስተማሪ ነገር ነው እዚህ ጋር ያየሁት ማለት ነውና ለማንኛውም ቤተሰቦች የቀጣዩ ክፍል ላይ ደግሞ ምን እንደሚሆን አብረን የምናየው ይሆናል። ኑሃሚን ምን እንደምትሆን አብረን እናያለን። እንግዲህ በዚህ ሰዓት ተስፋ ቆርጣ በጣም ከባድ